እንደ አውሮፓውያን አቆጣጠር በ2006 ሳይንቲስቶች ኢንዶኔዥያ ውስጥ በሚገኝ አንድ የባህር ዳርቻ ላይ ለአንዲት ሴት የሌዘር ባርክ የባህር ኤሊ የሳተላይት መከታተያ ገጠሙላት። ቀጥሎ የተከሰተው ነገር ግን ስለ ተሳቢ እንስሳት ችሎታ የነበረን ግንዛቤና እውቀት ሙሉ በሙሉ የሚቀይር ነበር። ኤሊዋ ጉዟን የጀመረችው ኢንዶኔዥያ ውስጥ በሚገኝ ራቅ ያለ የፓፑዋ የባህር ዳርቻ ሲሆን ከዚያም ወደ ሰፊው ውቅያኖስ ገባች። የተበታተኑትን የፓፑዋ ኒው ጊኒ ደሴቶችን አልፋ በምዕራብ ፓሲፊክ ውቅያኖስ ሰፊ ባዶ ቦታዎችን ውስጥ መጓዝ ጀመረች። የምድር ወገብን ተከትላ በሺዎች የሚቆጠሩ ኪሎሜትሮችን በውሃ ላይ ብቻ አቋርጣ ተጓዘች። በአንድ ወቅት በዚያ ሰፊ ውቅያኖስ ውስጥ ብቸኛው ምልክት በሆነችው በሃዋይ ደሴት አቅራቢያ አለፈች። ሃዋይ ማለት ወደ አሜሪካ የሚገኝ ባህር ነው። ከዚያም በብርዳማና ተለዋዋጭ የባህር ሞገዶች ውስጥ ውቅያኖስን አቋርጣ በመጓዝ ከወራት የባህር ላይ ቆይታ በኋላ የኦሪገን የባህር ዳርቻ ደረሰች። ኤሊዋ በአጠቃላይ 20558 ኪሎ ሜትር በውሃ ውስጥ ተጉዛለች። ይቺ ደፋር ኤሊ ጉዟን ለማጠናቀቅ 647 ቀናት ወስዶባታል። ሳይንቲስቶች ክትትላቸውን ያቆሙትም የሳተላይት ምልክቱ ስለተቋረጠ ብቻ ነበር። ምናልባትም ከዛ በላይ ኪሎሜትሮችን ተጉዛ ሊሆን ይችላል ተብሎ ይገመታል። ሳይንቲስቶቹ በምድር ላይ በማንኛውም የጀርባ አጥንት ባለው የባህር እንስሳ ታሪክ ውስጥ ረጅሙን የጉዞ ታሪክ መዝግበዋል። ይህ ርቀት ከሻርኮችም ሆነ ከማንኛውም አይነት አሳ ነባሪ ጉዞ የበለጠ ርቀት ነው። አንድ ኤሊ እንደዚህ ያለውን እጅግ ረጅም ርቀት ለምን ሊጓዝ ቻለ? ደግሞስ ምንም አይነት ምልክት በሌለበት በዚህ ሰፊ ውቅያኖስ ውስጥ የት መሄድ እንዳለባት እንዴት አወቀች? በድጋሜ በ2024 እንደ አውሮፓውያን አቆጣጠር ሳይንቲስቶች በሶሎሞን ደሴቶች አቅራቢያ ሌላ የሌዘር ባርክ ኤሊን ይከታተሉ ጀመር። በዚህ ወቅት የሚከታተሉት ቦታውን ብቻ ሳይሆን ምን ያክል ጥልቀት ውስጥ እንደምትገባም ጭምር ነበር። መጀመሪያ ላይ ኤሊዋ እንደ ማንኛውም ኤሊ ጥልቀት በሌለው የባህር ክፍል ውስጥ ስትዋኝና አልፎ አልፎ ምግብ በመፈለግ ዝቅ ስትል ትታይ ነበር። ከዚያ ግን አንድ የሚያስደንቅ ነገር ተከሰተ። ኤሊዋ ወደ ባህሩ ጥልቀት በጣም ጥልቀት ውስጥ መጥለቅ ጀመረች። የ100 ሜትር ጥልቀት ወደ 200፣ ከዚያም ወደ 300፣ ከዚያም ወደ 400፣ በመጨረሻም ግን ብርሃን ፈጽሞ የማይደርስበት እጅግ ጥቅጥቅ ያለ ጨለማ ወዳለበት 1000 ሜትር ጥልቀት አልፋ በጨለማ ውስጥ መጓዟንና ምግብ መፈለጓን ቀጠለች። ጉዟን በመቀጠልም እስከ 1344 ሜትር ድረስ ጥልቀት ወደታች መውረድ ቻለች። ለመሆኑ ይህች ኤሊ በድንገት ወደዚህ ድቅድቅ ጨለማ የባህር ጥልቀት ለመውረድ ለምን ፈለገች? እነዚህ ሁለት ታሪኮች አንድ ጠቃሚ ነገር ያሳዩናል። ይኸውም የሌዘር ባርክ የባህር ኤሊ ተራ ኤሊ አለመሆኑን ነው። በዛሬው ቪዲዮ ይህ ኤሊ ምንድን ነው፣ ምን አይነት ባህሪዎች አሉት የሚሉትን እና ሌሎችም ነገሮችን ይዤላችሁ ቀርብ ያለው። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አብራችሁን ቆዩ። ስለ ባህር ኤሊዎች ስናስብ በምናባችን የሚመጣው በፀሐይ በደመቁ ጥልቀት በሌለባቸው ውሃዎች ውስጥ የሚዋኙ የሚያምር ፊትና ጠንካራ መከላከያ ዛጎል ያላቸው ፍጥረታት ናቸው። በፖስት ካርዶች ላይ እንደሚታየው የፍሎሪዳ ወይም ደግሞ የሃዋይ ደሴቶች ከነ ዘንባባ ዛፎቻቸው ይታዩናል። ነገር ግን ለሌዘር ባርክ ኤሊ ፖስት ካርድ እናዘጋጅ ብንል እንኳን በኖርዌይ ቀዝቃዛ ውሃዎች ወይም ደግሞ በባህሩ ጥልቀት ውስጥ ማድረጉ ይበልጥ ተገቢ ነው። ምክንያቱም ሌዘር ባርክ የሚባሉት የኤሊ ዝርያዎች በምድር ላይ ካሉ ከማንኛውም ተሳቢ እንስሳት ወይ ደግሞ ሬፕታይልስ በበለጠ ወደ ሰሜናዊ ዋልታ እጅግ ቀዝቃዛና አስፈሪ ወደሚባለው የባህር አይነት አንዳንዶችም ወደ አርክቲክ ክበብ፣ አርክቲክ በዓለማችን እጅግ ቀዝቃዛው ስፍራ ነው፣ ወደዛ ሁሉ እንደታዩ በሳይንቲስቶች ተረጋግጧል። እነዚህ ኤሊዎች በዓለም ዙሪያ በስፋት የሚገኙ ተሳቢ እንስሳት ናቸው። ኤሊዎች ቢሆንም እንኳን ኤሊዎችን በብዛት ከሚያስታውቀው ነገር ነፃ ናቸው። ይኸውም ጠንካራ ዛጎል የላቸውም። ይልቁንም ጀርባቸው በወፍራም ቆዳ የተሸፈነ ነው። ሳይንሳዊ ስያሜያቸውም የቆዳ ኤሊ ማለት ነው። የሚያስገርመው ነገር ደግሞ ይህን ሁሉ አስደናቂ ተግባር የሚያከናውኑት ምንም አይነት ጠቃሚ ነገር የሌለውን ምግብ በመመገብ ነው። ስለነሱ የምናውቀው ነገር ሁሉ ለኤሊ ለተሳቢ እንስሳ አልፎ ተርፎም ደግሞ ለማንኛውም እንስሳ የማይስማማና የተለየ ይመስላል። ስለነሱ ያለው ባህሪያቸው እጅግ በጣም የተለየ ነው። የአካል ክፍሎቻቸውም ከማንኛውም ነገር ጋር የማይመሳሰሉ ናቸው። ለምሳሌ በሺዎች የሚቆጠሩ አጥንቶች የተገጣጠሙበት የጀርባ ሽፋን ወይም ደግሞ ከጭንቅላታቸው በላይ ያለችው ለጉዟቸው ወሳኝ የሆነችው ሮዝ የምትባል ነጥብ አለች። በአእምሯቸው ውስጥ ደግሞ ከምድር መግነጢሳዊ ኃይል ጋር የሚያገናኛቸው ክሪስታል የሚባል ነገር አለ። በምድር ላይ እንደ ሌዘር ባርክ ያለ ሌላ እንስሳ የለም። ታዲያ አንድ ተሳቢ እንስሳ እንዴት ወደዚህ ድቅድቅ የባህር ጥልቀት ሊገባ ቻለ? አብዛኞቹን አጥቢ እንስሳት እንኳን ሊገድል በሚችል ቀዝቃዛ ውሃ ውስጥ እንዴት ሊኖሩ ቻሉ? ለምንስ በየጊዜው መላውን ዓለምን ያቋርጣሉ? ይህን ሁሉ ኪሎ ሜትር በውሃ ውስጥ እጅግ በጣም ጥልቅ በሆነ ስፍራ ውስጥ ሆነው እንዴት ሊያቋርጡ ቻሉ?
ይህንን እንዲያደርጉ የሚያስገድዳቸው አንዳች ጥንታዊ ኃይል ምንድን ነው? አብራችሁን ቆዩ። የሌዘር ባርክ የባህር ኤሊዎች በሕይወት ካሉ ኤሊዎች ትልቁና በውቅያኖስ ውስጥ የሚዘዋወሩ ከባዱ ተሳቢ እንስሳ ናቸው። አንድ ታዋቂ ኤሊ ከ2 ሜትር በላይ ርዝመትና ከ600 ኪሎ ግራም በላይ ክብደት ሊኖሩ ይችላል። እስካሁን ከተመዘገቡ ትልቁ ኤሊ ዌልስ ውስጥ የሞተ ሆኖ የተገኘ ወንድ ኤሊ ሲሆን ክብደቱም 916 ኪሎ ግራም ነበር። እንግዲህ ሴቶች ደግሞ ከወንዶች ይበልጣሉ ማለት ነው። ስለዚህ ትክክለኛው የክብደት መጠን ከዚህም ሊበልጥ ይችላል። አስቡት 916 ኪሎ ግራም። እነዚህ ኤሊዎች ደርሞቼልዴይ ከሚባለው ጥንታዊ የባህር ኤሊ ዝርያ የቀሩ ብቸኛ አባላት ናቸው። ከመነሻቸው ከብዙ ዓመታት በፊት ጀምሮ እስካሁን ድረስ ብዙም ሳይለወጡ ቆይተዋል ይባላል። እነሱ የጥንታዊ ውቅያኖስ ሕያው ቅርሶች ናቸው። ሌሎች 6 አይነት የባህር ኤሊዎች ግን ዘመናዊ የሚባሉ ሲሆኑ ጠንካራና ድቡልቡል ዘጎል አላቸው። የሌዘር ባርክ የሚባለው የኤሊ ዝርያ ግን እነዚህ የኤሊ ባህሪያት የሉትም። ዛጎሉ በወፍራምና ቆዳና በቅባት የተሞላ ስጋ የተሸፈነ ነው። ይህ ሽፋን ደግሞ እንደ ጠንካራ መከላከያ ሳይሆን እንደ ጠንካራ ጎማ ያለ ባህሪ አለው። አካሉ ከመድበልበል ይልቅ ለዋና እንዲመች የተስተካከለ ነው። ከጭንቅላቱ እስከ ጅራቱ ድረስ 7 ጎልተው የሚታዩ መስመሮች አሉት። ይህ ግን አንድ ጥያቄ ያስነሳል። ጠንካራ ዛጎል ከጠላት የሚከላከል ሆኖ ሳለ ለምን ይህ አይነት የኤሊ ዝርያ ባለፉት በርካታ ዓመታት ውስጥ ለስላሳ ዛጎልን ይዞ ኖረ? መልሶ ያለው ከጠላትን ከመከላከል ጋር ሳይሆን ፕሬዠር ወይም ደግሞ የውሃን ግፊት ከመከላከል ጋር የተገናኘ የእግዚአብሔር የተፈጥሮ እጅግ አስደናቂ ስራ ነው። ሌዘር ባኮች በምድር ላይ በጣም ጥልቀት ውስጥ የሚጠልቁ ተሳቢ እንስሳት ናቸው። በየጊዜው በመቶዎች የሚቆጠሩ ሜትሮችን ይወርዳሉ። ቀደም ሲል እንደሰማነውም እስከ 1000 ሜትር ከዛም በላይ ጥልቀት ባለው ጨለማና ቀዝቃዛ አስፈሪ የባህር ክፍል ውስጥ ይገባሉ። ለማነጻጸር ያክል ተራው አረንጓዴ ኤሊ መውረድ የሚችለው ግን እስከ 110 ሜትር ድረስ ብቻ ነው። አነጻጽሩት፣ 100 ሜትር እና 1000 ሜትር። ጠንካራ ዘጎል ያለው አረንጓዴ ኤሊ እንደ ሌዘር ባርክ ኤሊ ወደ ጥልቀት ቢገባ በከፍተኛ የውሃ ጫና ምክንያት ሙሉ በሙሉ ባይጠፋም ግን ዛጎሉን ግን ሊሰነጠቅበትና በሕይወትና በሞት ውስጥ አደጋ ሊወድቅ ይችላል። ሌዘር ባርክ ኤሊ ግን በእንደዚህ ያለ ጥልቀት ውስጥ ለመዋኘት የሚያስችለው ዋናው ነገር ለስላሳ የሆነው የጀርባ ሽፋኑ ነው። ከወፍራም ጎማ መሰል ቆዳው ስር ያለው አንድ ወጥ ጠንካራ ዛጎል ሳይሆን አሲርዶምስ የሚባሉ በሺዎች የሚቆጠሩ ትናንሽ የአጥንት ሳህኖች ስብስብ ነው። በእነዚህ አጥንቶች መካከል ያለው ጠርዝም ለስላሳ አይደለም። ይልቁንም ደግሞ እርስ በርስ የሚገጣጠሙ ወጣ ገባ ያሉ ቅርጾች አሏቸው። ይህ አሰራር ደግሞ ጥንካሬን ከመስጠቱም በላይ አጥንቶቹ እንዲንቀሳቀሱ ይፈቅድላቸዋል። በሌዘር ባርክ ኤሊዎች ውስጥ እነዚህ አጥንቶች በ15 ዲግሪ ያክል ሊተጣጠፉና ሊጠማዘዙ ይችላሉ። እነዚህ እውነተኛ የሚንቀሳቀሱ የመገጣጠሚያ ክፍሎች ናቸው። ስለዚህ ኤሊው ከ1000 ሜትር በላይ ጥልቀቱ ሲገባ በውጭ ያለው ግፊት የሳምባውን ክፍል ሲጨምቀው የጀርባ ሽፋኑ አብሮ እንዲታጠፍ ያስችለዋል። የባህር ውስጥ መመርመሪያ መሳሪያዎችን የሚሰሩ መሐንዲሶች ይህንን አሰራር እስካሁን ድረስ አልገለበጡትም። ነገር ግን ቢጠቀሙበት ግን የተሻለ የውሃ ውስጥ ምርመራና እንቅስቃሴ ማድረግ ይችላሉ። ምክንያቱም ከካርቦን ፋይበር በጣም የተሻለ ነው። ሆኖም ይህን የመሰለ አስገራሚ የአካል መዋቅር ቢኖራቸውም በእንደዚህ ያለ ጥልቀት ውስጥ ለረጅም ጊዜ መቆየት እጅግ በጣም አስቸጋሪ የሆነ የሰውነት ዝግጅትን ይጠይቃል። ይህም ደግሞ ለአንድ ተሳቢ ወይ ደግሞ ሬፕታይል እንስሳ ፈጽሞ የማይቻል የሚመስል ልዩ የአካል ብቃት ይጠይቃል። ሌዘር ባርክ ኤሊ ወደ ባህር ሲጠልቅ የልብ ምቱ በከፍተኛ ሁኔታ ቀንሶ በደቂቃ 1 ጊዜ ብቻ ይመታል። ይህም ደግሞ ብራዲካርዲያ በመባል ይታወቃል። ይህ የልብ ምት መቀነስ የኦክሲጅን ፍጆታን የሚቀንስ ሲሆን ደም በብዛት ወደ ዋና ዋና የሰውነት ክፍሎች እንዲሄድ ያደርጋል። በሚጠልቁበት ወቅት ደግሞ ትንፋሻቸውን እስከ 85 ደቂቃ ድረስ ማቆየት ይችላሉ። 85 ደቂቃ አስቡት። ኦልሞስት የአንድ ሙሉ እግር ኳስ ጨዋታ ድረስ ትንፋሻቸውን ይዘው ወደ ታችኛው ጥልቁ የባህር ክፍል መውረድ ይችላሉ። ሌሎች ተሳቢ እንስሳትም ደግሞ በውሃ ውስጥ የልብ ምታቸውን ሊቀንሱ ይችላሉ። ሌዘር ባርኮች ግን ይህን ችሎታ ወደ ላቀ ችሎታ አድርሰውታል። ይህ እጅግ ድንቅ የሆነ የፈጣሪ ስራ ነው። እንደዚሁም ደግሞ ከሰውነታቸው መጠን አንጻር ከፍተኛ የደም መጠን፣ ከፍተኛ የሄሞግሎቢን ክምችትና በቂ የማዮግሎቢን ክምችት ያላቸው ጡንቻዎች አሏቸው። ይህም ደግሞ ኦክሲጅን በቀጥታ በጡንቻቸው ውስጥ እንዲከማች በማድረግ ጡንቻቸውን እንደ ኦክሲጅን ታንከር እንዲጠቀሙበት ያስችላቸዋል። እንደዚህ ያለው ከፍተኛ የማዮግሎቢን ክምችት የሚታወቀው እንደ አሳ ነባሪ ያሉ አጥቢ እንስሳት እንጂ በተሳቢ እንስሳት ላይ ፈጽሞ የተለመደም አይደለም።
ስለዚህ እንደ አብዛኞቹ ተሳቢ እንስሳት በሳምባ አየር ላይ ብቻ አይመሰረቱም። አብዛኛው ኦክሲጅን በደማቸውና በጡንቻቸው ውስጥ ስለሚቀመጥ በከፍተኛ ጫና ወቅት እንደ አየር አይጨመቁም። ከሌሎች የኤሊ ዝርያዎች ጋር ሲነጻጸር ምን ያክል ከፍተኛ ኦክሲጅን በደማቸውና በጡንቻቸው ውስጥ እንደሚይዙ መረዳት ይቻላል። ነገር ግን 1 ሰዓት ያክል ጥልቀት ውስጥ ከቆዩ በኋላ ለመተንፈስ ወደ ላይኛው የባህር ክፍል መመለስ አለባቸው። እዚህ ጋር ግን ሌላ ችግር አለ። በዚህ ጥልቀት ውስጥ የኤሊው ክብደት ከውሃው ስለሚበልጥ ወደ ታች የመስመጥ ባህሪ ይኖረዋል። ባህር ውስጥ ገብተው ዋና ሞክረው የሚያውቁ ከሆነ ግን ይህ ምን ያክል አስፈሪና ከባድ እንደሆነ መገመት ይችላሉ። በጣም ጥልቀት ውስጥ ሆነው ኦክሲጅን ቢያልቅበትና ታጥቀው ያሉት የክብደት መቀነስ ወደ ታች ሲጎትቶ እንደማለት ነው። ክብደቱን መጣል አይችሉም። የሚረዳውትን መሳሪያም የለም። ስለዚህ ማድረግ የሚችሉት ብቸኛው ነገር እግሮን አጥብቀው በማንቀሳቀስ ወደ ላይ ለመውጣት መታገል ብቻ ነው። ስለዚህ የሌዘር ባርክ ኤሊ ዕጣ ፈንታም ይሄው ነው። ነገር ግን ከዚህ ችግር የሚያድናቸው በጀርባቸው ላይ ያሉት ልዩ መስመሮች ደግሞ በእንግሊዝኛው ሪጅስ ናቸው። በ2016 እንደ አውሮፓውያን አቆጣጠር የቀረበው የጥናት ጽሑፍ እንደሚያሳየው ይህንን በሚገባ ያስረዳናል። የሳይንቲስቶች በኤሊው ጀርባ ላይ ያሉት መስመሮች በዋና ወቅት ያላቸውን ጥቅም ለማወቅ ፈልገው ነበር። ስለዚህ 2 አይነት የኤሊ ጀርባ ሞዴሎችን በመስራት አንዱ መስመር ያለውና አንደኛው ደግሞ መስመር የሌለውን በንፋስ መሞከሪያ መሳሪያ ውስጥ ፈተኗቸው። ውጤቱም እጅግ በጣም አስገራሚ ነበር። እነዚህ መስመሮች ኤሊው በውሃ ውስጥ በሚጓዝበት ወቅት የሚያጋጥመውን የውሃ ግፊት እስከ 32 በመቶ ይቀንሱለታል። ይበልጥ የሚገርመው ደግሞ መስመሮቹ የሚሰሩበት መንገድ ነው። መስመሮቹ ውሃውን ዝም ብለው ከማሳለፍ ይልቅ ልክ እንደ ማይታይ መሪ የሚያገለግሉ ትናንሽ የውሃ ሽክርክሪቶችን ወይ ደግሞ ቮርቲሳይስስ ይፈጥራሉ። እነዚህ ሽክርክሪቶች የውሃው ፍሰት ከኤሊው አካል ጋር ተጣብቆ እንዲቆይ በማድረግ በኤሊው ጀርባ የሚፈጠረውን የሞገድ ግፊት ይከላከላሉ። በሚገርም ሁኔታ ኤሊው ከጥልቀት ወደ ላይ በሚወጣበት ወቅት እነዚህ መስመሮች ወደ ላይ የመግፋት ኃይል ስለሚሰጡት ያለ ብዙ ድካም በፍጥነት እንዲወጣ ይረዱታል። ስለዚህ እነዚህ ሌዘር ባርኮች ወደ ባህር ጥልቀት የመግባትና የመውጣት ምስጢር በሚገባ በተፈጥሮ በእግዚአብሔር የተረዱ ይመስላል። የኤሊው ተለዋዋጭ ዛጎል፣ ልቡ፣ ደሙና የአካል እንቅስቃሴው ለጥልቁ ባህር ተስማሚ ናቸው። ነገር ግን ለማንኛውም ተሳቢ እንስሳ ወይ ደግሞ ሬፕታይል በህይወት ለመቆየት እጅግ አስቸጋሪ የሚሆን አንድ ነገር አለ። እሱም ደግሞ የውሃው ቅዝቃዜ ነው። አብዛኞቹ የባህር ኤሊዎች የውሃው ቅዝቃዜ 8 ዲግሪ ሴልሺየስ አካባቢ ሲሆን ሰውነታቸው ይዝለፈለፋል፣ ጡንቻዎቻቸው ይዝላሉ፣ የመዋኘት ችሎታቸውንም ሊያጡ ይችላሉ። እንደውም በቅርቡ በፍሎሪዳ በሚገኘው የሎገርሄድ የባህር ህይወት ማዕከል በነበርኩበት ወቅት ብዙዎቹ ኤሊዎች ከዚህ የቅዝቃዜ ድንጋጤ በማገገም ላይ እንደተመለከትኩኝ ለማስታወስ እወዳለሁ። ያልተለመደ ቅዝቃዜ ሲከሰት ብዙ ጊዜ ብዙ ኤሊዎች እርዳታ ይፈልጋሉ። ሌዘር ባርኮች ግን እንደዚህ አይደሉም። ሌዘር ባርኮች ውሃው ወደ በረዶነት ሊቀየር ጥቂት እስኪቀረው ድረስ ማለትም ውሃው እስከ 0.4 ዲግሪ ሴልሺየስ ቅዝቃዜ ደረጃ ላይ እስካለ ድረስ ምግብ ሲፈልጉና መዋኘት እንደሚችሉ ተስተውለዋል። እነዚህ ኤሊዎች እስከ ኖቫ ስኮሺያ፣ አይርላንድ አልፎ ተርፎም ደግሞ እስከ ኖርዌይ ድረስ ባሉ እጅግ አስፈሪ የቅዝቃዜ ውሃዎች ውስጥ ሲዋኙ ታይተዋል። በእነዚህ ቦታዎች ያለው ቅዝቃዜ ለባህር አጥቢ እንስሳት እንኳን እጅግ በጣም ፈታኝ ነው። ሆኖም ሌዘር ባርኮች የሰውነታቸው ሙቀት በዙሪያቸው ካለው ውሃ በብዙ ዲግሪዎች እንዲበልጥ አድርገው ይቆያሉ። መሰረታዊውን ባዮሎጂ ካስታወሱ ይህ አስገራሚ ሊሆንባቸው ይችላል። ኤሊዎች ቀዝቃዛ ደም ያላቸው እንስሳት ወይ ደግሞ ኢኮተርሚክ እንደሆኑ የሚታወቀው። ይህ ማለት የሰውነታቸው ሙቀት ለመቆጣጠር በውጭው አካባቢ ሙቀት ላይ ይደገፋሉ። ታዲያ አንድ ሌዘር ባርክ እንደዚህ ያለውን እንቅስቃሴ እንዴት ሊቋቋም ቻለ? ለዚህ ደግሞ ጥቂት ምክንያቶች ማንሳት እንችላለን። ከቆዳማ ዛጎላቸው ስር ወፍራም የስብና የቅባት ክምችት አለ። ይህ እንደ ሙቀት መከላከያ በማገልገል ሙቀት ወደ ውሃው እንዳይመልጥ ይረዳቸዋል። በተጨማሪም ደግሞ በክንፎቻቸው ውስጥ ልዩ የሙቀት መለዋወጫ ስርዓት አላቸው። ከሰውነታቸው የሚወጣው ሙቀት ደም ከውጪ ወደ ውስጥ ከሚመለሰው ቀዝቃዛ ደም ጋር ጎን ለጎን እንዲፈስ በማድረግ ሙቀቱ ወደ ውቅያኖሱ ሳይወጣ በሰውነታቸው ውስጥ እንዲቀር ያደርጋሉ። ሌዘር ባርኮች ከሌሎች ተሳቢ እንስሳት በበለጠ ከፍተኛ የሰውነት ሙቀት ማመንጨት ይችላሉ። በትላልቅ የትከሻ ጡንቻዎቻቸው አማካኝነት ያለማቋረጥ መዋኘታቸው ደግሞ ከሌሎች ኤሊዎች በበለጠ ሙቀት ይፈጥርላቸዋል። ስለዚህ እነሱ ቀዝቃዛ ደም ያላቸው እንስሳት አይደሉም ማለት ነው። ስለዚህ ነገሩ ትንሽ ውስብስብ ይመስላል። እነሱ ያሉት በሁለቱ መካከል ነው። እንደ አጥቢ እንስሳት ሙሉ በሙሉ ደመሙቅ የሚባሉ አይደሉም። እንደ ሌሎች ተሳቢ እንስሳት ደግሞ በአካባቢው ቅዝቃዜ ብቻ የሚገደቡም አይደሉም። ይበልጥ አስፈላጊው ነገር ደግሞ ግዙፍ መሆናቸው ነው። ትላልቅ እንስሳት ሙቀታቸውን በቀላሉ አያጡ። የ600 ኪሎ ግራም ሌዘር ባርክ አካል ሙቀቱ በቶሎ እንዳይወጣ ይረዳዋል። አንዴ ከሞቁ በኋላ ደግሞ ሙቀታቸው ለረጅም ጊዜ ይቆያል። ለዚህ ነው አብዛኞቹ በቅዝቃዜ ውስጥ የሚኖሩት እንስሳት በአካላቸው ግዙፍ የሚሆኑት።
ይህ ችሎታቸው በጥልቁ ባህር ውስጥ ለመኖር ብቻ ሳይሆን ከፍተኛ የምግብ ክምችት በሚገኝባቸው ቅዝቃዜ የበዛባቸው የዓለማችን ክፍሎች ውስጥ ለመቆየት ይረዳቸዋል። በተለይም ደግሞ እንደ ሊዮንስ ሜን ያሉ የጄሊፊሽ ዝርያዎች በእነዚህ ቀዝቃዛ ውሃዎች ውስጥ በብዛት ይገኛሉ። ነገር ግን ጄሊፊሽ አንድ እንስሳ ሊበላው ከሚችለው ምግብ ሁሉ ዝቅተኛው ይመስላል 90% ውስጥ። ምክንያቱም የጄሊፊሽ 90% ውሃ ሲሆን ስብና ፕሮቲን እጅግ በጣም አነስተኛ ነው። ለምሳሌ አንድ 10 ኪሎ ግራም የሚመዝን ጄሊፊሽ 1000 ካሎሪ ብቻ ሊኖረው ይችላል። ለማነጻጸር ያክል ደግሞ 10 ኪሎ ግራም አሳ ከ20000 ካሎሪ በላይ አለው። ስለዚህ ሌሎች የባህር ኤሊዎች እንደ ሽሪምፕ ያሉ ከፍተኛ ካሎሪ ያላቸው ምግቦችን ሲመገቡ፣ ሌዘርባክ የሚባለው የኤሊ አይነት ግን ጄሊፊሽ ብቻ ነው የሚመገበው። በምድር ላይ ትልቁ የባህር ኤሊ በምድር ላይ ያለውን ዝቅተኛ ንጥረ ነገር ያለው ምግብ ይመገባል። ታዲያ እንዴት እንደዚህ ሊገዝፉ ቻሉ? እንዴት ያን ሁሉ ኪሎ ሜትር ከየት ጉልበት አግኝተው መንቀሳቀስ ቻሉ? የሚል ጥያቄ ካነሳችሁ ለዚህ አንድ መልስ ብቻ አለ። እጅግ በጣም ብዙ ጄሊፊሽ ስለሚመገቡ ነው። የኛ ስሌት እንደሚያሳየው በቀን በአማካይ 95 ኪሎ ግራም የሚመዝን ጄሊፊሽ ይመገባሉ። ይህ ደግሞ በጣም ብዙ ነው። የባህር ኤሊ ባለሙያው ዶክተር ፍራንክ ፓላዲኖ እንደሚሉት እነዚህ ኤሊዎች ሁልጊዜ ምግብ ፍለጋ ላይ ናቸው። አንዳንዴ ባልተለመደ ቦታዎችን ይገኛሉ። ለምሳሌ በዓለም ላይ ካሉ በጣም ጠንካራ የባህር ሞገዶች አንዱን ተቋቁመው በመዋኘት ዛምቤዚ ወንዝ ባህር ውስጥ በሚገባበት አፍ ላይ ለ6 ወራት ተቀምጠው ጄሊፊሽ ሲበሉ ይቆያሉ። ስለዚህ ጄሊፊሽ መብላት መጥፎ እቅድ ላይሆን ይችላል ማለት ነው። ጄሊፊሽ መብላት ለኤሊዎቹ የሚጠቅምበት አንደኛውና ዋና ምክንያት ጄሊፊሾች በውቅያኖስ ውስጥ በብዛት የሚገኙ በመሆናቸውና ከነሱ በቀር የሚመገባቸው እንስሳ በጣም ጥቂት በመሆኑ ነው። ስለዚህ ይህንን ምግብ የሚሻማቸው ሌላ እንስሳ የለም ማለት ነው። በቀላሉ ማግኘት ይችላሉ። ምርኮቻቸውን ለማግኘት እንደሚደክሙ ሌሎች አዳኞቹ ሳይሆን ሌዘርባርኮች ጄሊፊሽን የመያዝ እድላቸው 100% ነው ማለት ይቻላል። አንድ ጄሊፊሽን ካዩ ማምለጥ አይችልም። ምንቃራቸውን ይህንን የሚያዳልጥ ምርኮ ለመያዝ በሚመች መልኩ የተፈጠረ ነው። ሌላው የሚያስፈራው ነገር ደግሞ የኤሊዎቹ ጉሮሮ በሺዎች በሚቆጠሩና እንደ ጥፍር ባሉ ጠንካራ ስለታም እሾዎች የተሸፈነ መሆኑ ነው። ይህ ደግሞ ኬራቲን ስፓይነስ ተብሎ ይጠራል። ስለዚህ እነዚህ ስለታም እሾዎች የተዋጠው ምግብ እንዳያመልጥ የሚይዙና ወደ ሆድ ውስጥ በሚወርድበት ጊዜ የሚቀደዱ ናቸው። እንደ ድል ሆኖ ግን የኤሊዎቹ ቆዳ ለጄሊፊሽ መርዝ ግድ የለው። ነገር ግን አይኖቻቸውን ሊጎዱ ይችላሉ። ስለዚህ ምግብ ለመብላት በሚዘጋጁበት ጊዜ እነዚህ የኤሊ አይነቶች ሁሌም አይናቸውን ይዘጋሉ። ሌዘርባርኮች የጄሊፊሽ ቁጥርን በመቆጣጠር ረገድ ትልቅ ድርሻ አላቸው። ለምሳሌ በካሊፎርኒያ የባህር ዳርቻ ላይ የጄሊፊሽ ቁጥር በከፍተኛ ሁኔታ በመጨመሩ ምክንያት የአሳ አጥማጆቹ ስራ ተስተጓጉሎ እንደነበር እናስታውሳለን። አሳ አጥማጆቹ በኤሊዎቹ ሞት ምክንያት የጄሊፊሽ ቁጥር እየጨመረ እንደሆነ አልተረዱም ነበር። ኤሊዎቹ በቀን 95 ኪሎ ግራም ጄሊፊሽ እንደሚመገቡ ሲረዱ ግን አሰራራቸውን በመቀየር ኤሊዎችን በማይጎዳ መልኩ አሳ ማጥመድ ጀመሩ። ይህም ጥሩ እርምጃ ቢሆንም ኤሊዎችን ግን ሙሉ በሙሉ ከአደጋ አላዳናቸው ነበር። ስለዚህ አሁን ስለ ሌዘርባርክ ኤሊዎች በጣም ብዙ ነገሮች ግልጽ እየሆኑ እንደመጡ ተስፋ አደርጋለሁ። ተለዋዋጭ ዛጎላቸውን ከፍተኛ የውሃ ጫናን ለመቋቋም፣ ግዙፍነታቸው ቅዝቃዜ ለመቋቋም፣ እንደዚሁም ደግሞ የጄሊፊሽ ምግባቸው ደግሞ ለምን በእነዚህ ቀዝቃዛ ውሃዎች ውስጥ እንደሚኖሩ ያስረዳናል። ሆኖም ግን አንድ ምስጢር ይቀናል። እሱን ምስጢር ደግሞ ላጋራቸው እወዳለሁ። ለምን ወደ ጥልቁ ባህር መግባት አስፈልጋቸው? 1400 ወደ ባህር ጥልቀት ቀዝቃዛው ድቅድቅ ጨለማ ስፍራ ለመግባት ለምን ፈለጉ? ይህንን የተፈጥሮ ስራ እስኪ አብረን እንመልከተው። ወደ 2008 እንደ አውሮፓውያን አቆጣጠር ዘመን ልውሰዳችሁ። አንድ የተካሄደ ጥናት ይህንን ጥያቄ መመርመር ጀመረ። ተመራማሪዎቹ ከ26000 በላይ የሚሆኑ የኤሊዎችን ዋና መመርመር ጀመሩ። ከነዚህ ውስጥ 99.6% የሚሆነውና ዋና ጥልቀት በሌለው ከ3000 ሜትር በላይ ባልበለጠ የባህር ክፍል ውስጥ የተከናወነ ነበር። ወደ ጥልቁ ባህር ከ300 እስከ 1250 ሜትር የሚገቡት ደግሞ በ0.4% አጋጣሚዎች ብቻ ነው። ኤሊዎቹ ወደ ጥልቁ ባህር የመግባት ከፍተኛ ችሎታ እያላቸው ለምን አልፎ አልፎ ብቻ ያደርጉታል የሚለው ጥያቄ ለመመለስ የተመራማሪዎቹ የመጀመሪያ ግምት ከአዳኝ እንስሳ ለማምለጥ የሚል ነበር። ምናልባትም እንደ ሻርክና አሳ ነባሪ ካሉ ጠላቶች ለመሸሸግ ወደ ጥልቁ ባህር ክፍል ሊሄዱ ይችላሉ ተብሎ ታስበው ነበር። ነገር ግን መረጃው እንደሚያሳየው እነዚህ ጥልቀት ያላቸው ዋናዎች የሚከናወኑት በቀትር አካባቢ እንጂ በሰፈቀደ አይደለም። ደግሞ ወደ ጥልቁ የሚወርዱበት ፍጥነት በጣም ዝግተኛ ነው። ይህም ማለት ከአዳኝ ለማምለጥ የሚሮጥ እንስሳ የሚያደርገው አይነት አይደለም። ስለዚህ ይህ ግምት ውድቅ ተደረገ ማለት ነው። ቀጣዩ ግምት ምንድነው? የሰውነት ሙቀትን ለመቆጣጠር ነው የሚል ግምት ተነሳ። ምናልባትም ግዙፍ ሰውነታቸው ሲሞቅ ለመቀዝቀዝ ወደ ጥልቁ ይገባሉ የሚል ግምት ተገምቶ ነበር። ነገር ግን ኤሊዎቹ ከሚያስፈልጋቸው በላይ በጣም ጥልቀት ውስጥ እንደሚገቡና ይህ ደግሞ ከላይኛው የባህር ክፍል ሙቀት ጋር እንደማይገናኝ ተረጋገጠ። ይህም ተመራማሪዎችን ወደ መጨረሻው ግምት፣ ሌላ ሶስተኛ ግምት መራቸው።
ምናልባትም ጄሊፊሽ ለመብላት ወደ ጥልቁ ይገቡ ይሆናል። የሚያስገርመው ጄሊፊሾች በቀንና በሌሊት ወደ ላይና ወደ ታች ይጓዛሉ። በሌሊት ብርሃን ስለማይኖር ከአዳኝ ለመሰወር ወደ ላይኛው የባህር ክፍል ይመጣሉ። በቀን ደግሞ ፀሐይ ስትወጣ ወደ ጥልቁ ከ600 ሜትር በታች ይሸሸጋሉ። ስለዚህ ኤሊዎቹ እነዚህን ጄሊፊሾችን ፍለጋ ወደ ጥልቁ ይገቡ ይሆናል የሚል ሌላ ግምት ተገመተ። ይህም ግምት ግን ሙሉ በሙሉ አያረካም። ምክንያቱም ኤሊዎቹ በሌሊት ጄሊፊሾችን በቀላሉ ከላይኛው የባህር ክፍል ማግኘትና መብላት ይችላሉ። በእርግጥም የእነዚህ ኤሊዎች ምስጢር ግን ግራ የሚያጋባ ሆኖ ተገኝቷል። ታዲያ ምን እየተካሄደ ነው? ተመራማሪዎች እንደሚሉት እነዚህ ያልተለመዱና አልፎ አልፎ የሚታዩ ጥልቀት ያላቸው ዋናዎች የግድ ጄሊፊሽን ለማያዝ ሳይሆን እነሱን ለመሰለል ወይም ደግሞ ፍለጋ ሊሆኑ ይችላሉ የሚል ግምት ተነሳ። በተለይ ደግሞ ኤሊዎቹ የተትረፈረፈ ምግብ የሚገኝበትን የሰሜኑን ክፍል ትተው በሚወጡበት ወቅት እንደዚህ ያለውን ፍለጋ ያደርጋሉ። በ2008 በተደረገ ሌላ ጥናት ሳይንቲስቶች ሲከታተሏት የነበረች አንዲት ኤሊ ለ2 ወራት ያክል በሰሜን አትላንቲክ ውቅያኖስ ውስጥ ምግብ ስትፈልግ ከቆየች በኋላ በድንገት ረጅም ጉዞ ጀምራ እስከ ደቡብ አሜሪካ ድረስ ተጉዛለች። በእንደዚህ ያለ ጉዞ ወቅት ጄሊፊሾች በብዛት አይገኙም። ይህም ለኤሊዎቹ ችግር ፈጥሮባቸዋል። ኤሊዎቹ ቀን ቀን መጓዝን፣ ሌሊት ደግሞ መመገብን ይመርጣሉ። ነገር ግን ጉዞ ላይ ያለ ኤሊ ሌሊት ሲመጣ ምግብ ወደሚገኝበት ቦታ ላይደርስ ይችላል። ስለዚህ ተመራማሪዎች እንደሚሉት ኤሊዎቹ በቀትር አካባቢ በሚጓዙበት ወቅት አልፎ አልፎ ወደ ባህሩ ጥልቀት በመጥለቅ ምን አይነት የምግብ ክምችት እንዳለ ይቃኛሉ። ይህም ደግሞ የግድ ለመመገብ ሳይሆን አካባቢውን ለመሰለል ነው ተብሎ ይታሰባል። ጥሩ የምግብ ክምችት ካገኙ በዚያው ይቆያሉ። ሌሊት ጄሊፊሾቹ ወደ ላይኛው የባህር ክፍል ሲመጡ ደግሞ መመገብ በጣም ቀላል ይሆንላቸዋል። ታዲያ ይህ ሁሉ ድካም ለምንድን ነው? የተትረፈረፈው ምግብ ያለበትን የሰሜኑን ክፍል ትተው ለምን ጥቂት ምግብ ፍለጋ ይሄዳሉ? ምክንያቱም ከራብ በላይ የሆነ ኃይለኛ ስሜት መላውን ውቅያኖስን አቋርጠው ወደ መካከለኛው የዓለማችን ክፍል እንዲጓዙ ይገፋቸዋል። ቀደም ሲል ስለ ሰውነታቸው ጥንካሬና ቅዝቃዜን የመቋቋም ችሎታ ብናወራም ሌዘር ባርኮች የሚባሉት የኤሊ ዝርያዎች አሁንም ተሳቢ እንስሳት ናቸው። እንቁላላቸውን ለመጣል ደግሞ የግድ ሞቅ ያለ የአየር ንብረት ያስፈልጋቸዋል። ስለዚህ ይህ ስሜት ኤሊዎቹን ምግብ ከሞላበት ውቅያኖስ አውጥቶ ወደ የብስ እንዲመለሱ የሚያደርጋቸው ኃይል ነው ማለት ነው። አንዴ ወደ ባህር ዳርቻው እንደደረሱ ሴቶቹ ኤሊዎች ግዙፍ ሰውነታቸውን እየጎተቱ በአሸዋው ላይ ይጓዛሉ። እንቁላላቸውን መጣል የሚፈልጉት የባህሩ ሞገድ በማይደርስበት ቦታ ላይ ነው። ስለዚህ ከ15 እስከ 45 ሜትር ያህል በአሸዋው ላይ መጓዝ ይኖርባቸዋል። ይህ ደግሞ እጅግ በጣም አድካሚ ተግባር ነው። በአሸዋው ላይ ትልቅ ጉድጓድ በመቆፈር በአንድ ጊዜ እስከ 100 እንቁላሎችን ይጥላሉ። በአንድ የምርት ወቅትም ከ4 እስከ 7 ጊዜ እንቁላል ሊጥሉ ይችላሉ። ያ ማለትም 7 ጊዜ ከሆነ 7 ሲባዛ በመቶ 700 እንቁላል ይጥላሉ ማለት ነው። ትናንሾቹ ኤሊዎች ደግሞ ተፈልፍለው ከወጡ በኋላ ወደ ውቅያኖሱ ሲጓዙ የተወለዱበትን የባህር ዳርቻ በአእምሯቸው ይመዘግባሉ። ይህም ማለት ከብዙ ዓመታት በኋላ እንቁላል ለመጣል ወደዚሁ የባህር ዳርቻ እንዲመለሱ ይረዳቸዋል። የፍልሰት ወይ ደግሞ ማይግሬሽን ባህሪ ለብዙዎቻችን አዲስ አይደለም። አዕዋፋት አህጉራትን አቋርጠው እንደሚጓዙ እናውቃለን። አሳ ነባሪዎችም ውቅያኖስን አቋርጠው ይጓዛሉ። ለምሳሌ በብራዚልና በአውስትራሊያ መካከል እስከ 15000 ኪሎ ሜትር ርቀት የሚጓዙ አሳ ነባሪዎች አሉ። ነገር ግን አሳ ነባሪዎች ግዙፍና ደመሙቅ ያላቸው እንስሳት በመሆናቸው እንደዚህ ማድረጋቸው ብዙም የሚገርም ነገር አይደለም። የሌዘር ባርክ ኤሊ ግን እስከ 20558 ኪሎ ሜትር ርቀት ድረስ ይጓዛሉ። በምድር ላይ እንደዚህ ያለ ርቀት የሚጓዝ ሌላ ተሳሳቢ እንስሳት የለም። ሌሎች የባህር እንስሳትም ወደዚህ ርቀት አይቃረቡም። ታዲያ ይህን ሁሉ እንዴት ሊያደርጉ ቻሉ? የት መሄድ እንዳለባቸውስ እንዴት ያውቃሉ? አንደኛው ምስጢር ግዙፍ ክንፎቻቸው ወይ ደግሞ ፍሊፐርስ ናቸው። እነዚህ ክንፎች እስከ 3 ሜትር የሚረዝሙ ሲሆን ኤሊዎቹ ልክ እንደ ወፍ ክንፍ በመጠቀም በውሃው ላይ ይንሸራተቱባቸዋል። በዚያም በሰዓት እስከ 35 ኪሎ ሜትር መጓዝ የሚችሉ ሲሆን ይህ ፈጣን የባህር ኤሊ ያደርጋቸዋል። ሆኖም ግን ረጅም መንገድ ስለሚጓዙ ፍጥነትን ሳይሆን ኃይልን ቆጥበው መጓዝን ይመርጣሉ። መቼ መሄድ እንዳለባቸውስ እንዴት ያውቃሉ? በጭንቅላታቸው ላይ ያለችው ትንሽ የሮዝ ነጥብ አስገራሚ መልስ አላት። አቤት የፈጣሪ ስራ! ሳይንቲስቶች እንደሚሉት ይህች ነጥብ እንደ ሶስተኛ አይን የምታገለግል ናት። ከነጥቧ ስር ያለው አጥንት በጣም ቀጭን በመሆኑ ብርሃን ወደ አእምሯቸው ዘልቆ እንዲገባና ወቅቱ መለዋወጡን እንዲረዱ ይረዳቸዋል። ቀን እያጠረ ሲመጣ ደግሞ ይህ የአእምሮ ክፍል ጉዞ መጀመር እንዳለባቸው ምልክት ይሰጣቸዋል። መረጃዎች እንደሚያሳዩት ከመስከረም ወር ጀምሮ ኤሊዎቹ ከሰሜኑ የዓለማችን ክፍል በፍጥነት መውጣት ይጀምራሉ። ከቀዝቃዛው ክፍል ይወጡና ወደ ሞቃታማው የደቡባዊ የዓለማችን ክፍል ወደ ላቲን አሜሪካና ወደ አፍሪካ መንቀሳቀስ ይጀምራሉ። የት መሄድ እንዳለባቸው የሚያውቁት መንገድ ደግሞ ልክ እንደ አስማት ይገርማል።
አንደኛው ማብራሪያ በአእምሯቸው ውስጥ ያለችውና ከማግኔት ማዕድን የተሰራቸው ጥቃቅን ክሪስታል ናት ተብሎ ይታሰባል። ይቺ ክሪስታል ግን የምድርን ጥቃቅን የመግነጢሳዊ ኃይል ለውጦችን ለመለየት የምትረዳ ሲሆን ኤሊዎቹ በውቅያኖስ ውስጥ መንገዳቸውን በትክክል እንዲያገኙ ትረዳቸዋለች። ሁሉም ጉዞአቸውን በመቀጠል በቀጥታ ወደ ኮኮስ ደሴቶች ከዚያም ደግሞ ወደ ጋላፓጎስ ደሴቶች አመሩ። በመጨረሻም በደቡብ ፓሲፊክ ውቅያኖስ ውስጥ ተበታተኑ። መጀመሪያ ላይ ኤሊዎቹ በውቅያኖስ ውስጥ ያለውን የተራራ ሰንሰለት አይተው የሚከተሉ ይመስል ነበር። ነገር ግን ተራራው በውቅያኖስ ውስጥ ከ1 ማይል በላይ ጥልቀት ስላለው ኤሊዎቹ ጨርሶ ሊያዩት አልቻሉም። ይልቁንም የፍራንክ የምርምር ቡድን አንድ የሚገርም ነገር አስተዋለ። የጉዞ መንገዳቸው በሁለት የምድር ንጣፎች ወይ ደግሞ ቴክቶኒክ ፕሌትስ መካከል ያለውን ድንበር የተከተለ ነበር። የመግነጢሳዊ ኃይል መስመሮችን ይከተሉ ነበር፣ ልክ እንደ አዋፋት ማለት ነው። አዋፋት ከሰሜን አሜሪካ ወደ ደቡብ አሜሪካ ሲጓዙ የተራራ ሰንሰለቶችን እንደሚከተሉና በተመሳሳይ መንገድ እንደሚመለሱ ልብ ብለዋል። የባህር ኤሊዎች የምድር መግነጢሳዊ መስክ መለየት ችሎታ እንዳላቸው እናውቃለን። ሳይንቲስቶች ይህንን ያወቁት ደግሞ አዲስ የተፈለፈሉ ኤሊዎችን የተለያዩ መግነጢሳዊ መስክ ባላቸው ገንዳዎች ውስጥ በመጨመር ነበር። እያንዳንዱ መግነጢሳዊ መስክ በሰሜን አትላንቲክ ውቅያኖስ ውስጥ በሚደረጉ የጉዞ መስመር ላይ ካሉ የተለያዩ ቦታዎች ጋር ተመሳሳይ እንዲሆን ተደርጎ የተዘጋጀ ነበር። ከዚያም በኋላ ሳይንቲስቶች ኤሊዎቹ በገንዳ ውስጥ ወዴት እንደሚንቀሳቀሱ ተከታተሏቸው። በአትላንቲክ ውቅያኖስ ውስጥ አጋማሽ ላይ ወደ ምስራቅ መዋኘት በሚገባቸው ቦታ ላይ ያለውን መግነጢሳዊ መስክ እንዲያገኙ የተደረጉ ኤሊዎች ወደ ምስራቅ ዋኙ። በፖርቹጋል አቅራቢያ ወደ ደቡብ በመታጠፍ በሚገባቸው ቦታ ላይ ያለው መስክ ያገኙት ደግሞ ወደ ደቡብ መዋኘት ጀመሩ። እንዲሁም ደግሞ ወደ ደቡብ ምዕራብ አቅጣጫ መታጠፊያው ላይ ያለውን መስክ ያገኙት ደግሞ ወደ ደቡብ ምዕራብ መዋኘት ጀመሩ። ከጉዞ መንገዳቸው ውጭ የሆነ መስክ ያገኙት ደግሞ በዘፈቀደ ይዋኙ ነበር። ነገር ግን ይህንን መግነጢሳዊ መረጃ እንዴት እንደሚረዱ አሁንም በሳይንቲስቶች መካከል ክርክር አለ። አንዳንዶቹ ተመራማሪዎች በአእምሯቸው ውስጥ ያለው ማግኔት ክሪስታል መረጃውን ይቀበላል የሚለውን ሐሳብ ይደግፋሉ። ሌሎች ተመራማሪዎች ደግሞ ሌላ የሚስብ ግምት አላቸው። እነዚህ ኤሊዎች በውቅያኖስን አቋርጠው እንዲጓዙ የሚረዳቸው ከሰውነታቸው ጋር ተጣብቀው የሚኖሩ መግነጢሳዊ ባክቴሪያዎች ሊሆኑ ይችላሉ ብለው ያስባሉ። አቤት እግዚአብሔር ሥራ! እነዚህ ማግኔቶክታኒክ የተባሉ ባክቴሪያዎች በውስጣቸው ጥቃቅን መግነጢሳዊ ክሪስታሎችን ያመነጫሉ። ክሪስታሎቹ ልክ እንደ ጥቃቅን ኮምፓስ መርፌዎች የምድር መግነጢሳዊ አቅጣጫ ይከተላሉ። ሐሳቡም እነዚህ ባክቴሪያዎች በኤሊው ውስጥ ሰውነት ውስጥ የሚኖሩ ከሆነ ለኤሊው የመንገድ መረጃ በመስጠት ልክ እንደ ተፈጥሯዊ የጂፒኤስ መሳሪያ ያገለግላሉ የሚል ነው። ይህ ደግሞ በጣም አስደናቂ የሆነ ግምት ነው። ሳይንቲስቶች ባክቴሪያዎችን በዚህ መንገድ የሚጠቀሙ ጥቃቅን ሕዋሳትን አግኝተዋል። ባክቴሪያዎቹ በአንድ ሕዋስ ላይ ተጣብቀው ሁልጊዜ ወደ ደቡብ እንዲሄዱ ያደርጉታል። ሁልጊዜ ወደ ደቡብ መሄድ ይፈልጋሉ። በቤተ ሙከራ ውስጥ የመግነጢሱ አቅጣጫ ሲቀየር ሕዋሱ ወዲያውኑ አቅጣጫውን ለወጠ። አንዳንድ ሙከራዎች እንደሚያሳዩት ደግሞ ለአዋፋት የአንቲባዮቲክ መድኃኒት መስጠት አቅጣጫ የመለየት ችሎታቸውን ሊያዛባ ይችላል። ሆኖም ኤሊዎች እነዚህን ባክቴሪያዎች ተጠቅመው መንገድ እንደሚመሩ እስካሁን ግልጽ የሆነ ማስረጃ አልተገኘም። እንዲሁም ደግሞ እንስሳቱ መረጃውን ከባክቴሪያዎቹ እንዴት እንደሚቀበሉ አናውቅም። ስለዚህ እስካሁን ድረስ ሌዝባርኮች መግነጢሳዊ ኃይልን ተጠቅመው እንዴት መንገዳቸውን እንደሚያውቁ አሁንም ትልቅ ምስጢር ሆኗል። ሌዘር ባርክ ኤሊ የት መሄድ እንዳለበት ወይም ደግሞ መቼ መነሳት እንዳለበት የሚያስተምረው ማንም የለም። ሆኖም በሺዎች የሚቆጠሩ ኪሎሜትሮችን በከፍተኛ ጥንቃቄ ተጉዘው ከዓመታት በፊት ወደ ተወለዱበት ውብ የባህር ዳርቻ ይመለሳሉ። በሚያሳዝን ሁኔታ ግን ሰዎችም እነዚህን የባህር ዳርቻዎች በጣም ውብ ሆነው ያገኟቸዋል። ይህም ደግሞ ለኤሊዎቹ ሕልውና ሌላ ፈተና፣ ሌላ ችግር ይሆንባቸዋል። አንድ ቦታ ላይ ንጹህና ውብ የባህር ዳርቻ ካለ አንድ ሰው ከዚያ ላይ ጃንጥላዎችና መዋኛ ገንዳዎች ያሉት ሆቴል መገንባት ይፈልጋል። በዓለም ላይ ኤሊዎች እንቁላል በመጣል በጣም አመቺ የሆኑባቸውን የባህር ዳርቻዎችን በሰው ልጅ ልማት ምክንያት እየተወረሩ ይገኛሉ። እንደ አብዛኞቹ የባህር ፍጥረታት ሁሉ የሌዘር ባርክ ኤሊዎች ዋነኛ ጠላታቸው የሰው ልጅ ነው። በባህር ዳርቻ ልማት ውስጥ ካሉት አስከፊ ነገሮች አንዱ የማይጠፉት ደማቅ ነጭ የመንገድ መብራቶች ናቸው። ሴቶቹ ኤሊዎች ብዙውን ጊዜ እንደዚህ ያሉ ደማቅ ብርሃን ያላቸው የባህር ዳርቻዎች ሙሉ በሙሉ ይሸሻሉ። እንቁላሉን ቢጥሉ እንኳን ትናንሾቹ ኤሊዎች ሲፈለፈሉ በጨረቃ ብርሃን ተመርተው ወደ ባህሩ ከመሄድ ይልቅ በመብራት ብርሃን ተታለው ወደ መንገዱ በመሄድ ለአደጋ ይጋለጣሉ። ይህ ደግሞ የሰው ልጅ በእነዚህ ኤሊዎች ላይ ካደረሰው ጉዳት ትንሹ ሊሆን ይችላል። አሁን ትኩረት የምናደርግበት የባህር ዳርቻ በኮስታሪካ የሚገኝ ብሔራዊ ፓርክ ነው። ለ20 ዓመታት ያክል ሰዎች የኤሊዎችን እንቁላሎችን በሙሉ ይሰበስቡ ነበር። ነገሩ ይበልጥ አስከፊ የሚያደርገው ደግሞ እንቁላሎቹ የሽንት ጣዕም ያላቸው በመሆኑ ነው። ሌዘር ባርኮችና እንቁላሎቻቸው ዩሪያ ስላላቸው ጣዕማቸው ያን ያክል ደስ የሚል አይደለም። ቢሆንም ግን በመጠጥ ቤቶች ውስጥ ጥቅም ላይ ይውሉ ነበር። እንቁላሎቹ ትላልቅ ከመሆናቸው የተነሳ ለወንድነት ብቃት ወይ ደግሞ ፈርቲሊቲ ይረዳሉ ተብሎ ይታመን ነበር። አንድ ጥሬ እንቁላል ከጓሮ ከተባለ መጠጥ ጋር ይወሰድ ነበር። ስለዚህ ለረጅም ጊዜ እንቁላሎቹ በሙሉ ይወሰዱ ነበር። በኋላም ላይ ግን የዓለም አሳ የማጥመድ ኢንዱስትሪ ተለወጠ።
ረጅም የአሳ ማጥመጃ ገመዶች በሰፊው ጥቅም ላይ መዋል ሲጀምሩ አዋቂዎቹ ኤሊዎችም መሞት ጀመሩ። እስከ 100 ዓመት ሊኖሩ የሚችሉ አዋቂ ሴት ኤሊዎች ሲሞቱ የነሱን ቦታ የሚተኩ አዳዲስ ሴት ኤሊዎች ግን አልነበሩም። እነዚህ ሁለት ጫናዎች ሲገጣጠሙ የኤሊዎቹ ቁጥር በከፍተኛ ሁኔታ ቀንሷል። በአንድ ወቅት በአመት 1500 የሚደርሱ ሴት ኤሊዎች እንቁላል ይጥሉ የነበረ ሲሆን ባለፈው ዓመት ግን ወደ 5 ብቻ ወርዷል። ይህ እጅግ በጣም አስፈሪ ነው። ከ1500 ወደ 5 ይህ የሆነው በ30 ዓመታት ውስጥ ብቻ ነው። ዛሬም ረጅም ገመዶች ጥቅም ላይ የሚውሉ ቢሆንም የባህር ህይወትን ለመጠበቅ ግን በአንዳንድ ቦታዎች ገደብ እየተጣሉ ይገኛሉ። አሁን የተቻለን እያደረግን እንገኛለን። አዳዲስ ወጣት ኤሊዎች ወደ ባህር ዳርቻው እየተመለሱ መሆኑም ተስፋ የሚሰጥ ነገር ነው። ነገር ግን የኤሊዎቹ ቁጥር ወደ ቀድሞ ለመመለስ ረጅም ጊዜ ስለሚወስድ ሰዎች ሊሰለቹ ይችላሉ። ከኤሊዎቹ ይልቅ ሆቴል ብንገነባ የተሻለ ገቢ እናገኛለን ሊሉ ይችላሉ። ሆቴል ቢገነቡ ግን ሌዘር ባርኮችን ያጣሉ። የካፒታሊዝም የቱሪዝምና የሰው ልጅ ፍላጎት ጫናዎች ሁልጊዜም አሉ። ነገር ግን ሰዎች ስለነዚህ ግዙፍ የባህር እንስሳት ይበልጥ ተደርተው ሌዘር ባርኮች ለሚቀጥሉት በርካታ ዓመታት በምድራችን ላይ እንዲቆዩ ተስፋ አድርጋለሁ። ከነዚህ ኤሊዎች በላይ ትኩረትን የሳበ እንስሳ የለም። እውነት ለመናገር ስለ ሌዘር ባርኮች አንድ ምስጢር የተፈታ ይመስለኛል። ሌላ አዲስ ምስጢር ይከሰታል። ስለ ዛጎላቸው፣ ስለ ጥልቁ ባህር ዋናቸውና ስለ ጉዟቸው ተረድቻለሁ። ነገር ግን ሊገባኝ ያልቻለ ሌላ ብዙ ነገርም አግኝቻለሁ። እያንዳንዱ ሴት ሌዘር ባርኪ ኤሊ እንቁላል ያልሆኑ ብዙ እንቁላሎችን ትጥላለች። ከእውነተኛዎቹ እንቁላሎች ጋር ተቀላቅለው አስገራሚ የሆኑና አስኳል የሌላቸው ነጭ ክብ ነገሮችን ያገኛሉ። ከብዙ ዓመታት ምርመራ በኋላም ሳይንቲስቶች ለምን እንደዚህ እንደሚሆን እስካሁን አያውቁ። ለዚህ ጥያቄ መልስ ሊሆኑ የሚችሉ ግምቶችን ለማንበብ ደግሞ ቪዲዮ ዲስክሪፕሽን ላይ አንዳንድ ሊንኮችን አስቀምጥላችኋለሁ። ለዛሬ የነበረኝን እጅግ በጣም አድካሚ የሆነን ከብዙ ሪሰርች ያገኙትን ዶክመንታሪ ስለተከታተላችሁ አመሰግናለሁ። በቀጣይ እጅግ በጣም አስገራሚ ተፈጥሯዊ ላይ የተመሰረተ የዶክመንታሪ ዘገባ ይዤላችሁ መለሳለሁ። ይህን ቪዲዮ ለምትወዱት ሰው በተለይም ደግሞ ለተማሪዎች ሼር ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ለአልጎሪዝም ይጠቅማል። ሰላም ለሁላችን። መልካም ጊዜ